አንቺ አገር እንዴት ነሽ? ኧረ እንዴት ነሽ? በዓለም ዙሪያ ሰላም ጤና ይስጥልን። በመላው ዓለም የምትገኙ ውድ ኢትዮጵያውያን ቤተሰቦቼ፣ ወንድሞቼና እህቶቼ፣ እናቶቼ፣ አባቶቼ እንደምን አላችሁ? በያላችሁበት ሰላም ይሁን። የእናንተው የሽያጭ አማካሪ ኢንጂነር አደባባይ ጓዴ ከእናንተ ከውድ ቤተሰቦቼ ጋር አንድ ላይ ሁልጊዜም በሀሳባችን በኮመንታችን የተሻለ ነገር ለማድረግ ወስነን እንግዲህ የተለያዩ መረጃዎችን እያገኘን እያመጣን እየተወያየን ጥሩ ሂደት ላይ እንገኛለን። ከዚህም በተረፈ ደግሞ እንግዲህ የተለያየ አካባቢ ሆናችሁ ዛሬ ላይ የተለያዩ አፓርትመንቶችን ለመግዛት ያሰባችሁ ወይም ደግሞ የወሰናችሁ ካላችሁ ኢንጂነር አደባባይ ሁልጊዜም በታማኝነትና ሁልጊዜም እናንተ ጎን በመቆም የአፓርትመንቶቻችሁን እንግዲህ እንደሚያገዛችሁ ቃል ይገባላችኋል። ሁልጊዜም ከእናንተ ጋር ሁልጊዜም ከደንበኞቼ ጋር ነው የምንገኘው። እንግዲህ ዛሬ የምንወያይበት ዋናው ዓላማ ዩቲዩብ ከቨር ወይም ደግሞ ተምብኔል ወይም ደግሞ ዋናው ማስታወቂያ ላይ እንዳያችሁት ኢትዮጵያ ውስጥ በአብዛኛው ሪል ስቴቶች ጀርባ ያለው ጉድ የሚል ሀሳብ ነው ያነሳ ነው። ይህ ሀሳብ ሁለት አይነት ሀሳቦች አሉት። አንደኛው በእንግሊዘኛ ጉድ የሚል ሌተር የተጻፈበት ነው። ሁለተኛው ደግሞ በአማርኛው ጉድ ነው የሚሆነው። ስለዚህ የትኛው ጉድ እንደሆነ አብረን አበጥረን የምናየው ይሆናል። አብራችሁን ቆዩ። መልካም ቆይታ ይሁን። በድጋሚ ኢንጂነር አደባባይ ጓዴ የእናንተው ታማኝና ሁልጊዜም የእናንተን ሀሳብ የእናንተን ፍላጎት የሚያሟላችሁ ኢንጂነር አደባባይ ጓዴ። መልካም ቆይታ ከኔ ጋር። እምዬ እንደምን በዓለም ዙሪያ መጠሪያ ያንቺው ነው። መልካም ወደ ዋናው ጉዳያችን ተመልሰናል። እንግዲህ ከይህ ጉደኛ የሆነ ድርጅት ጉድ ከሰራቸው ድርጅቶች መካከል የተወሰኑትንና ዋናዎቹን እየተቃቀስን ይህ ድርጅት ማን ነው የሚለውን ነገር በመጨረሻ ላይ የማሳውቃችሁ ይሆናል። ታዲያ ከትላልቆቹ ድርጅቶች እንጀምራለን። የመጀመሪያው ድርጅት ይህ ድርጅት ጉድ ከሰራቸው መካከል አንዱ ትልቁና በኢትዮጵያ የሪል ስቴት ገበያ ላይ ከ30 ዓመት በላይ ልምድ ያለው ትልቁ የሪል ስቴት ድርጅት የአያት አክሲዮን ማህበር የሆነው አያት ሪል ስቴት ወይም ደግሞ አያት አክሲዮን ማህበር ይሆናል። አያት አክሲዮን ማህበር ላይ ይህ ጉደኛ ድርጅት 14 ህንፃዎችን ወሰን በሚገኘው የአያት ሪል ስቴት ሲኤምሲ ሳይት ማለት ነው 14 የሆኑ እጅግ ግዙፍ ህንፃዎችን ገንብቶ አስረክቧቸዋል። እነዚህ ህንፃዎች ዱፕሌክስ አፓርትመንቶችን ጨምሮ ሌሎቹንም ህንፃዎች የያዙትን የአያት ሪል ስቴት የዚህን ግዙፍ መንደር 14 ፎቆችን ገንብቶ አስረክቧል። የመጀመሪያ ጉድ የሰራው ድርጅት የአያት ሪል ስቴት ይህ ማን ይሆናል ብላችሁ ታስባላችሁ? በቀጣይ የማስጎበኛችሁ ደግሞ ይህ ግሩም የሆነና እጅግ አስገራሚ የሆነው የኮንስትራክሽን ድርጅት ጉድ የሰራውን ድርጅት ይሆናል። ይህ ድርጅት ደግሞ በፈጣን የግንባታ ሂደቱና እጅግ ዘመናዊ አፓርትመንቶችን በመገንባት የሚታወቀው አሚባራ ፕሮፐርቲስ ይባላል፣ ወይም ደግሞ የአፋሮቹ እንቁ ድርጅት። ይህ አሚባራ ፕሮፐርቲስ ሁለት ኤርታሌ የሚባሉ ብሎኮችን ማለትም መንትያ ብሎኮችን በሌላ አባባል ደግሞ አሁን ላይ ድርጅቱ ወይም ደግሞ አሚባራ ፕሮፐርቲስ በሽያጭ በኩል ወይም ደግሞ በሪል ስቴት የሽያጭ አማካሪዎች በኩል እንደ ማስታወቂያ የሚመለከታቸውን ሁለቱን እህትማማቾች ወይም ደግሞ መንትያ ህንፃዎች የገነባቸው ይህ አይገመቴውና ጉደኛው የሆነው የኮንስትራክሽን ኩባንያ ነው። እነዚህ ህንፃዎች ኤርታሌ ብሎኮች ይባላሉ። የሚገኙትም በፍሬንድሺፕ በፓርኩ ፊት ለፊት ይህ እነዚህ ሁለቱ የምታዩት ህንፃዎች ናቸው። ስለዚህ ሁለት ትላልቅ የሚባሉ የሪል ስቴት ህንፃዎችን ጉድ ሰርቷል። እንቀጥላለን። ገና ብዙ ጉድ የተሰሩ የሪል ስቴት ድርጅቶች አሉ፣ ከጀርባቸው ጉድ የሚሰራቸው ድርጅት። እንቀጥላለን። ሌላኛው ሳይት ደግሞ ምን ይባላል? ኢስት አፍሪካ ሆልዲንግስ። ኢስት አፍሪካ ሆልዲንግስ የተሰኘው ድርጅት ይሆናል ማለት ነው። ኢስት አፍሪካ ሆልዲንግስ ብዙዎቻችሁ የምታውቁት በኮካ ኮላ ምርቱ ሲሆን ይህ የኮካ ኮላ ድርጅቶችን የሚያከፋፍለው ወይም ደግሞ ኢትዮጵያ ውስጥ ወኪል ሆኖ የሚያስተዳድረው ኢስት አፍሪካ ሆልዲንግስ ሲሆን ኢስት አፍሪካ ሆልዲንግስ
በኮካኮላ በፋብሪካው አካባቢ ወይም ደግሞ በተለምዶ ኮካኮላ በሚበላው ጦር ኃይሎች አካባቢ ያለው ሳይትና ወይም ደግሞ በሌላ አባባል በአሜን ሆስፒታል ጀርባ የሚገኘው ሳይት ላይ የሚገነባቸውን መንትያ ህንፃዎች በሙሉ የገነባው ይህ ጉድ የሆነ ጉደኛ የኮንስትራክሽን ኩባንያ ነው። ይህ ኩባንያ ታዲያ እነዚህን ሁለት ህንፃዎች መንትያ የሆኑ ህንፃዎችም ጭምር ለኢስት አፍሪካ ሆልዲንግስ ገንብቶ ሙሉ በሙሉ አጠናቆ አስረክቧል። ይህ ጉደኛ ድርጅት ገና ጉዱ አላለቀም፣ ገና ይቀጥላል። አብራችሁን ቆዩ። በዛውም ሼር፣ ሰብስክራይብ እና ኮሜንት እያደረጋችሁ የዩቲዩብ ቻናላችን ከፍ እያደረግን ብዙ ቤተሰቦቻችንን እንደናንተ የቤት ባለቤት እያደረግን ባላቸው አቅም በፍላጎት ባላቸው ገንዘብ ልክ ሁልጊዜም የቤት ባለቤት ማድረግ ትልቁ ራያችን ነውና ሼር በማድረግ ኮፒ ሊንክ በማድረግና ሰብስክራይብ በማድረግም ጭምር ሐሳቦቻችሁን እያጋራችሁኝ እየደወላችሁ ልክ እንደ ታናሽ ወንድማችሁ የምታዘዛችሁን ኢንጂነር አደባባይ ሐሳቦቻችሁን በሙሉ እናንተ ጋር አምሯችሁ ላይ የሚመላለሱ በዚህ በሪል ስቴት ኢንዱስትሪ ውስጥ ይህ ቢሆን የምትሉትን ሐሳብ በሙሉ ብታጋሩኝ ሁልጊዜም ለእናንተና ለቤተሰቦቼ ዘርዘር ባለ መረጃ እንዲህ እንዳሆኑ ጥንቅር እያደረግን የማቀርብላችሁና የእናንተን ፍላጎት የማሟላችሁ ይሆናል። ከፈጣሪ ጋር ሁልጊዜም አብረን ወደፊት እንሄዳለን። ቀጣይ ጉድ የተሰራውን ድርጅት አስተዋውቃችኋለሁ። ይህ ድርጅት ደግሞ ታዋቂውና በቪላዎቹ በአፓርትመንቶቹ የሚታወቀው ጊፍት ሪል ስቴት ደግሞ በዋና መስሪያ ቤት መልክ የተያዘውና በቦሌ ደንበል የሚገኘው ፕሮጀክቱንና እንዲሁም ደግሞ በአፓርትመንት ደረጃ ለደንበኞች በሽያጭ ላይ ያለውና ሽያጭ የተጠናቀቀው የቦሌ አትላስ ሳይቱን ይህ ጉደኛ ድርጅት ገንብቶ አሁን ላይ በማጠናቀቅ ላይ ይገኛል። ይህ ጉደኛ ድርጅት ጊፍት ሪል ስቴትንም ጉድ አድርጎታል ማለት ነው። እመኑኝ ይህን ድርጅት ብዙዎቻችሁ አታውቁትም ወይም ደግሞ ብዙዎቻችሁ አልሰማችሁትም። ምናልባት በማስታወቂያ በኩልም አይታችሁትም ሰምታችሁትም አታውቁም። ይህ ድርጅት ገራሚ የሆነ እጅግ ምርጡ የሆነ በኢትዮጵያ በኮንስትራክሽን ዘርፍ ምርጡ የሆነ ብቃቱን እያሳየና አሁን ላይ በሌላ ዘርፍ ውስጥ የሚገኘው ድርጅት ነው። እንቀጥላለን። እስከ መጨረሻው አብራችሁኝ ቆዩ። ቀጥለናል። ይህ እጅግ አስገራሚ የኮንስትራክሽን ድርጅት አሁንም ጉድ ያደረጋቸውን ድርጅቶች ገና እዘረዝርላችኋለሁ። ይህ ድርጅት ጉድ ካደረጋቸው ድርጅቶች አንዱ ፔትራም ሪል ስቴት ይባላል። ፔትራም ሪል ስቴት ቦሌ አካባቢ ገንብቶ ለደንበኞቹ ያስረከባቸውን ሁለት ህንፃዎችን ይህ አስገራሚ የኮንስትራክሽን ድርጅት ገንብቶ አጠናቆ አስረክቦታል። ይህ ድርጅት ገራሚ ነው ስላችሁ አታምኑኝም። ይህ ድርጅት አሁን ላይ በምን ዘርፍ ውስጥ እንዳለ ራሱ ገና አልነገርኳችሁም። ስነግራችሁ ደግሞ ሁላችሁም አንድ ላይ ዛሬ ስልኬን የምታጨናንቁት ይሆናል። ዛሬውኑ የምትደውሉ ይሆናል። ዛሬውኑ ካልገዛን የምትሉ ይሆናል ማለት ነው። እቀጥላለሁ። ይህ አስገራሚ የኮንስትራክሽን ድርጅት ሌላኛው ጉድ የሰራው ድርጅት ብዙአየሁ ታደለ ፋውንዴሽን ይባላል። ብዙአየሁ ታደለ ፋውንዴሽን በተለያዩ የበጎ አድራጎት ስራዎች ላይ ሲሳተፍ የነበረው የአቶ ብዙአየሁ ታደለ ፋውንዴሽን ሲሆን ይህን ፋውንዴሽን ዋና መስሪያ ቤት ወይም ደግሞ ዋና ህንፃ የገነባው ይሄኛው ጉደኛው የሆነው ድርጅት ነው። ታዲያ ይህ ጉደኛ ድርጅት ማን ነው? ከመሸጋገሪያ በኋላ ስለዚህ ድርጅት አሁናዊ ሙሉ ቁመናና ምን እየሰራ እንደሆነም ጭምር የምነግራችሁ ይሆናል። አብራችሁን ቆዩ። በነገራችን ላይ አንድ ሚስጥር ልንገራችሁ። ይህ ድርጅት እነዚህን ትላልቆቹን ብቻ ድርጅቶች ጉድ አልሰራቸውም፣ እኔንም ጨምሮ ጉድ ሰርቶኛል። ይህ ድርጅት እስካሁን ድረስ ባለማወቄ፣ እስካሁን ድረስ ባለመረዳቴና እስካሁን ድረስ ባለመጠየቂ ብቻ ብዙ ደንበኞችን ብዙ ሰዎችን እዛ ድርጅት ላይ ለምን ቤት እንዳላደረኩ እስካሁን ድረስ የኔ ጥያቄ ነው። አሁን ግን ይህን ድርጅት ነግራችኋለሁ። ይህ ድርጅት በድሮ አጠራሩ ወይም ደግሞ በኮንስትራክሽን ዘርፉ ስሙ ያስሚን አህመድ መሐመድ ኮንስትራክሽን ይባላል። ይህ የኮንስትራክሽን ኩባንያ እነዚህን ሁሉ ዘመናዊ አፓርትመንቶችን በጥራትና በፍጥነት ገንብቶ ለእያንዳንዱ ሪል ስቴቶች አስረክቧል። ይህ ኩባንያ ታዲያ አሁን ላይ ያንን ብቃቱን ይዞ ኮምፓስ ፕሮፐርቲስ በሚል እጅግ ልዩና አቅጣጫውን ወይም ደግሞ የሪል ስቴቶችን አቅጣጫ በቀየረ መልኩ በዘመናዊ አፓርትመንቶች ግንባታና ሽያጭ ላይ ብቅ ብሎ መጥቷል። ይህን ድርጅት እኔም በዚህ ሳምንት ያየሁትና ዛሬ ላይ እኔም ከድርጅቱ ጋር አብሬ ለመስራት ውል የተፈራረምኩበት ቀን ነው። ይህ ድርጅት
አሁን ላይ በሪል ስቴት ዘርፉ በቄራ እጅግ ዘመናዊ የሆነ አፓርትመንት፣ በመስቀል ፍላወርም እንዲሁ G+15 የሆነ ዘመናዊ አፓርትመንትን ለደንበኞቹ ለማስረከብ እያኮበኮበ በተጨማሪም ደግሞ ሌሎች 2 ሳይቶችን በቦሌ አትላስ ማዶ ሆቴል ጋር የሚገኝ እጅግ ዘመናዊ የሆነ ባለ 15 ወለል ዘመናዊ የሆኑ ባለ 1 ባለ 2 እና ባለ 3 መኝታ አፓርትመንቶችን የያዘ እንዲሁም ደግሞ በካዛንቺስ እጅግ ዘመናዊ የሆነ አፓርትመንት ሚክስድ ዩዝ የሆነ ማለትም ሱቅና አፓርትመንት የያዘ ዘመናዊ የሆነ አፓርትመንት ከ19 ወለል ድረስ አፓርትመንቶችን ከስቱዲዮ ጀምሮ እስከ ባለ 3 መኝታና ፔንት ሃውስ ጨምሮ በሽያጭ ላይ ይገኛል። ይህ ድርጅት ኮምፓስ ፕሮፐርቲስ ነው። ኮምፓስ ፕሮፐርቲስ ሁልጊዜም በጥራት በፍጥነት ይገነባል። ታዲያ እንዴት ይህን ሁሉ ሊያደርግ ቻለ ካላችሁን በጥበብ ወይም ደግሞ በእውቀት የተገመዱና እጅግ ዘመናዊ አፓርትመንቶችን የሚገነባውና እጅግ በሚገርም የአስተዳደራዊ ጥበብ ውስጥ ያሉ ታዋቂና ሌላ ቦታ ላይ በሪል ስቴት ዘርፉ ድንቅ ብቃታቸውን ባስመሰከሩ ዳይሬክተሮች፣ ሲኦዎች፣ የሽያጭ አማካሪዎችና እኔንም ጨምሮ የሪል ስቴት የሽያጭ አማካሪዎችን የያዘ ድርጅት ስላለ ነው። ታዲያ እናንተ እዚህ ላይ ምን ትጠብቃላችሁ? እናንተ እዚህ ድርጅት ላይ ያለምንም ጥርጥር የቤት ባለቤት መሆን ትችላላችሁ። ከባለ 1 መኝታ ማለትም ከስቱዲዮ ጀምሮ እስከ ፔንት ሃውስ ድረስ እጅግ ዘመናዊ የሆኑ አፓርትመንቶችን ያለምንም ወለድ ያለምንም ተጨማሪ ኢንክሪመንት አሁን ላይ እየሸጠን ያለ ነው። ብትፈልጉ በቦሌ ብትፈልጉ በካሳንቺስ ብትፈልጉ ደግሞ ውስን አፓርትመንቶች እንኳን ቢቀሩ በቄራና በመስቀል ፍላወር ቀጣይ ደግሞ በአፍሪካ ህብረትና በመላው የአዲስ አበባ ወሳኝ በሚባሉ ቦታዎች ላይ ግዙፍ የሆኑ ፕሮጀክቶችን ይዞ መጥቷል። ታዲያ እናንተ ዛሬውኑ ለኢንጂነር አደባባይ ደውላችሁ ዛሬ አደባባይ እኔ ባለ 1 ባለ 2 ባለ 3 ወይም ደግሞ ፔንት ሃውስ አፓርትመንቶችን ከዚህ እንቁ ከሆነ ድርጅት መግዛት እፈልጋለሁ ብላችሁ ብቻ መደወል ነው። እኔ ደግሞ ይህን ስራ ቀለል አድርጌ ለእናንተ ለቤተሰቦቼ ከአቅማችሁ ጋር ከፍላጎታችሁ ጋር ከህልማችሁ ጋር ከነገ ኢንቨስትመንታችሁ ጋር የሚሄዱትን አፓርትመንቶች ለእናንተ ለቤተሰቦቼ የምሸጥላችሁ ይሆናል። ይህ ድርጅት ጉደኛው ድርጅታችን ኮምፓስ ፕሮፐርቲስ። እናመሰግናለን። ኮምፓስ ፕሮፐርቲስ እናከብራችኋለን። ውድ ቤተሰቦቻችን ይህ ድርጅት ዛሬ ላይ የሚገርም ስራ እየሰራ ነው። ከነዛ መካከል ከተጠቃሚዎቹ መካከል እናንተ እንድትሆኑ አሳስባችኋለሁ። ኢንጂነር አደባባይ ጓዴ ሁልጊዜም ከደንበኞች ጋር እቆማለሁ። ሁልጊዜም ከናንተ ጋር እቆማለሁ። የናንተን ፍላጎት የናንተን ሐሳብ ማሟላት የኔ ስራ ነው። ሼር፣ ላይክ እና ሰብስክራይብ በማድረግ እንዲሁም ደግሞ ሐሳቦቻችሁን በመግለጽ ሁልጊዜም ደውሉልኝ፣ ጻፉልኝ። መልካም ምሽት ተመኘው። አመሰግናለሁ። ፈጣሪ ኢትዮጵያና ህዝቦቿን ይባርክ። ኢንጂነር አደባባይ ጓዴ